ከህንድ በስተደቡብ በህንድ ውቅያኖስ እምብርት ላይ የምትገኝ አንዲት ውብ ደሴት አለች። ዛሬ ስሪላንካ በመባል የምታውቋት በጥንት ዘመን ደግሞ ሴሎን ተብላ የምትጠራ ምድር። ይህች ሀገር በሻይ ቅጠል እርሻዎቿ፣ በጥንታዊ የቡድሃ ስልጣኔዋና በእስያዊ ባህሏ ትታወቃለች። ነገር ግን በዚህች ደሴት ጫካዎችና የባህር ዳርቻ መንደሮች ውስጥ ከ500 ዓመታት በላይ ማንነታቸውን አጥብቀው የያዙ በአካላቸው ውስጥ የንጹህ አፍሪካዊ የባንቱ ነገድ ደም የሚፈስባቸው ነገር ግን ዛሬ ሙሉ በሙሉ የተረሱና ሊጠፉ የተቃረቡ ህዝቦች አሉ። እነሱም የስሪላንካ ካፊሮች በመባል ይታወቃሉ። እነዚህ የእናት አፍሪካ ልጆች ከሀገራቸው በሺዎች የሚቆጠሩ ማይሎችን ርቀው ወደዚች የእስያ ደሴት እንዴት መጡ? በቀኝ ገዢዎች እጅ እየተቀባበሉስ ምን አይነት ግፍ አስተናገዱ? እውነተኛ ታሪካቸው ጠፍቶ ዛሬ በደማቸው ውስጥ በቀረው የከበሮ ሪትም ብቻ ማንነታቸውን እንዴት ሊያስከብሩ ቻሉ? በዛሬው ዝግጅታችን በታሪክ ተመራማሪዎች ሳይቀር ትኩረት ያልተሰጠውን ይህንን ጥልቅና ልብ የሚነካ ታሪክ ልናስቃኛችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታሪክ አንዳንዴ ጨካኝ ነው። በተለይም ደካሞችንና የተገፉትን ህዝቦች ስም ከማህደሩ ላይ ፍቆ ሲጥል አይራራም። ስለ አፍሪካውያን ስደትና ባርነት ሲነሳ ሁልጊዜም ወደ አእምሮአችን የሚመጣው በአትላንቲክ ውቅያኖስ በኩል ወደ አሜሪካና ካሪቢያን የተወሰዱት በሚሊዮኖች የሚቆጠሩ ጥቁር ህዝቦች ታሪክ ነው። ነገር ግን ታሪክ ፊቱን ያዞረበት ብዙዎች የማይናገሩለት ሌላ አንድ ትልቅ የስደት አቅጣጫ አለ። እሱም ወደ ምስራቅ ወደ እስያ የተደረገው የባርነት ጉዞ ነው። ወደ ታሪኩ ጥልቀት ከመግባታችን በፊት ይህ ማህበረሰብ የሚጠራበትን ካፊር የሚለውን ቃል አመጣጥና ታሪካዊ ይዘት በአግባቡ መረዳት አለብን። ዛሬ ባለው ዓለም በተለይም በደቡብ አፍሪካ ካፊር የሚለው ቃል እጅግ የከፋ ዘረኛና በጥቁር ህዝቦች ላይ የሚሰነዘር ታላቅ ስድብ ነው። ሆኖም ግን በስሪላንካ ታሪክ ውስጥ ይህ ቃል የተለየና የቆየ ታሪካዊ ትርጉም አለው። ቃሉ በቀጥታ የመጣው ካፊር ከሚለው የአረበኛ ቃል ሲሆን ትርጉሙም ያልተቀበለ፣ የካደ ወይም ከአስተምህሮ ውጭ የሆነ ማለት ነው። ከ10ኛው እስከ 14ኛው ክፍለ ዘመን ባሉት ጊዜያት የአረብ ነጋዴዎች የምስራቅ አፍሪካን የባህር ዳርቻዎች ለንግድ በሚጎበኙበት ወቅት የእስልምናን ሃይማኖት ያልተቀበሉትንና የራሳቸውን ተፈጥሯዊ የአምልኮ ስርዓት የሚከተሉትን የባንቱ ነገዶች ካፊር እያሉ ይጠሯቸው ነበር። በ16ኛው ክፍለ ዘመን አውሮፓውያን በተለይም ፖርቹጋሎች ወደ አፍሪካ ሲመጡ ይህንን ቃል ከአረቦች ላይ ወረሱት። ለእነሱ ቃሉ የሃይማኖት መግለጫ መሆኑ ቀርቶ ማንኛውንም ጥቁር አፍሪካዊ ለመጥራት የሚጠቀሙበት አጠቃላይ ስያሜ ሆነ። ፖርቹጋሎች አፍሪካውያኑን በባርነት ወደ ስሪላንካ ሲያጓጉዟቸው አብሯቸው የመጣው ስያሜ ካፊር የሚለው ነበር። በአሁኑ ጊዜ በስሪላንካ የሚኖሩት የአፍሪካ ተወላጆች ይህ ቃል ያለውን ዘረኛ ይዘት በመረዳት በአንድ በኩል ቢያዝኑም በሌላ በኩል ግን ከእናት ሀገራቸው ጋር የሚያገናኛቸው ብቸኛው የታሪክ አሻራ በመሆኑ ራሳቸውን የስሪላንካ ካፊሮች ብለው በይፋ ይጠራሉ። የስሪላንካ ካፊሮች ታሪክ መጀመሪያ የሚቀረጸው በ1505 ዓ.ም ነው። በወቅቱ የባህር ላይ ጉዞንና ወታደራዊ ስትራቴጂን ተጠቅማ ዓለምን መቆጣጠር የጀመረችው ፖርቹጋል በታዋቂው መርከበኛ ሎሬንኮ ደ አልሜንዳ መሪነት ወደ ስሪላንካ መጣች። ፖርቹጋሎች በደሴቲቱ ላይ ያለውን የቅመም በተለይም የቀረፋ ንግድ ሙሉ በሙሉ በቁጥጥራቸው ስር ለማድረግ ወሰኑ። ነገር ግን ይህንን ለማድረግ ከፍተኛ የሰው ኃይልና ወታደር ያስፈልጋቸው ነበር። በተመሳሳይ ሰዓት ፖርቹጋሎች በምስራቅ አፍሪካ በአሁኗ ሞዛምቢክ፣ ታንዛኒያ፣ ኬንያ እና ማዳጋስካር ላይ ጠንካራ የቅኝ ግዛት መሰረት ጥለው ነበር። እዚያም የባንቱ ነገዶችን በኃይል በማሰር በአሰቃቂ ሁኔታ ወደ መርከቦች እየጫኑ በህንድ ውቅያኖስ ላይ ማጓጓዝ ጀመሩ። ይህ ጉዞ ለወራት የሚፈጅና በበሽታ በረሃብና በስቃይ የተሞላ ነበር። በህይወት የተረፉት በሺዎች የሚቆጠሩ አፍሪካውያን
በሴሎን በአሁኗ ስሪላንካ ምድር ላይ ሲያርፉ የጠበቃቸው እውነታ ፍጹም ጭካኔ የተሞላበት ባርነት ነበር። ፖርቹጋሎች እነዚህን አፍሪካውያን ለሁለት ዋና ዋና ዓላማዎች ተጠቀሙባቸው። የመጀመሪያው ለአውሮፓውያን መኳንንት ከባድ የቤት ውስጥ ስራዎችን እንዲሰሩ በትላልቅ ግንቦች ግንባታ ላይ አጥንታቸውን እንዲከፍሉና የሻይና የቅመም እርሻዎችን እንዲያለሙ ነበር። ሁለተኛውና ይበልጥ አደገኛ የሆነው ዓላማ ግን እንደ ጦር ግንባር ተዋጊ መጠቀም ነበር። የባንቱ ወንዶች በአካላዊ ጥንካሬያቸው በጽናታቸውና በጀግንነታቸው የታወቁ ስለነበር ፖርቹጋሎች የጦር መሳሪያ አስታጥቀው የሀገር በቀል የስሪላንካ ነገስታትን በተለይም የካንዲ መንግስትን ለመውጋት ወደፊት ያስቀድሟቸው ነበር። አፍሪካውያን የነሱ ያልሆነውን ጦርነት ለነሱ በማይገባቸው ምድር ላይ ለነጮች ክብርና ጥቅም ሲሉ በግንባር ቀደምትነት ተዋግተዋል፣ ደማቸውንም አፍስሰዋል። በ1658 ዓመተ ምህረት የፖርቹጋል የበላይነት አብቅቶ ሌላኛዋ የአውሮፓ ኃይል ሆላንድ ስሪላንካን ተቆጣጠረች። ሆላንዳውያን ደሴቲቱን የተቆጣጠሩት በታዋቂው የሆላንድ ምስራቅ ህንድ ኩባንያ አማካኝነት ነበር። ይህ ኩባንያ ሰብአዊነት የማይታየው ትርፍና የንግድ የበላይነትን ብቻ የሚያስብ ግዙፍ የካፒታሊስት ማሽን ነበር። ሆላንዳውያን የፖርቹጋሎችን የአስተዳደር ስርዓት ሲያፈርሱ አንድ ነገር ግን አላጠፉም። እሱም አፍሪካውያንን በባርነት የመጠቀም ስርዓትን ነበር። እንዲያውም ሆላንዳውያን ከአፍሪካ ሰዎችን ማምጣቱን ይበልጥ በንግድ መልክ አፋጠኑት። አፍሪካውያኑ በስሪላንካ ዋና ዋና ከተሞች በኮሎምቦ፣ በጃፍና በጋሌ ከተሞች ላይ ዛሬም ድረስ የሚታዩትን ግዙፍና ታሪካዊ የድንጋይ ምሽጎች እንዲገነቡ ተገደዱ። በዚያ ቫይታሚን በሌለው ምግብና በከባድ የድንጋይ ውስጥ ሸክም በሺዎች የሚቆጠሩ አፍሪካውያን ህይወታቸው አልፏል። ሆላንዳውያን አፍሪካውያኑን ከሀገር በቀል የስሪላንካ ህዝቦች ጋር እንዳይገናኙና እንዳይወልዱ ለማድረግ ጠንካራ የዘር ከፋፋይ ህግጋትን አውጥተው ነበር። በዚህም ምክንያት ካፊሮቹ ለዓመታት በራሳቸው ጠባብ ማህበረሰብ ውስጥ ብቻ ታስረው እንዲኖሩ ተደረገ። በ18ኛው ክፍለ ዘመን ማጠቃለያ ላይ በዓለም ላይ ግዙፉ የእንግሊዝ ኤምፓየር ስሪላንካን ከሆላንዳውያን እጅ ነጠቀ። እንግሊዞች ሲመጡ አፍሪካውያኑን የተመለከቱበት መንገድ ከመሰረቱ የተለየ ነበር። እንግሊዞች ካፊሮችን እንደ ተራ የእርሻ ባሪያዎች ብቻ ሳይሆን እጅግ ውጤታማ የጦር መሳሪያ አድርገው አዩአቸው። እንግሊዞች 9000 የሚጠጉ አፍሪካውያንን በይፋ በመመዝገብ የሴሎን ጠመንጃ ተኳሾች ሬጅመንት ወይም በታሪክ አጠራሩ የካፊር ሬጅመንት የተባለ ልዩ የጦር ክፍል አቋቋሙ። እነዚህ አፍሪካውያን የእንግሊዝን ወታደራዊ ዩኒፎርም ለብሰው ዘመናዊ ጠመንጃ ታጥቀው እንግሊዝን በየጊዜው ሲወጉ ለነበሩት የሀገር በቀል የካንዲ ነገስታት የራስ ምታት ሆኑ። እንግሊዞች አፍሪካውያኑን ተጠቅመው የስሪላንካን ነገስታት ሙሉ በሙሉ ድል አደረጉ። ካፊሮቹም ለአዲሱ ጌታቸው ላበረከቱት ታማኝነትና ጀግንነት በእንግሊዞች የተለየ የመኖሪያ መንደርና የተሻለ ቀለብ ይሰጣቸው ነበር። ነገር ግን ይህ ሁኔታ ሌላ የታሪክ ጠባሳ ጥሎ ማለፉ አልቀረም። የስሪላንካ የሀገር በቀል ህዝቦች ካፊሮቹን የነጮች ወራሪዎች መሳሪያና ጨቋኞች አድርገው እንዲመለከቷቸው አደረገ። በ1833 ዓመተ ምህረት በዓለም ታሪክ ውስጥ ትልቅ ምዕራፍ ተጻፈ። የእንግሊዝ ፓርላማ በሁሉም የግዛት ክልሎቹ የባርነት ስርዓት ሙሉ በሙሉ መሻሩን አወጀ። በስሪላንካ ለነበሩት ካፊሮችም ይህ የነጻነት አዋጅ ደረሳቸው። ሰንሰለታቸው ተሰበረ፣ ከጦር ሰራዊትም በክብር ተቀነሱ። ነገር ግን ነጻነታቸውን ያገኙበት ያ ዕለት የታሪካቸው ሌላው ትልቁ የሐዘን ምዕራፍ መጀመሪያ ነበር። ለምን ካላችሁ ነጻነታቸውን ቢያገኙም የሚሄዱበት ሀገር አልነበራቸውም። ከትውልድ ሀገራቸው አፍሪካ ከተሰደዱ ክፍለ ዘመናት ስላለፉ አብዛኛዎቹ የአያቶቻቸውን መንደር እንኳን አያውቁም ነበር። ወደ አፍሪካ ለመመለስ የሚያስችል የገንዘብ አቅምም ሆነ የመርከብ መንገድም አልነበራቸውም። እነሱ በእስያ ምድር ላይ በህንድ ውቅያኖስ ዳርቻ ሙሉ በሙሉ የተረሱና የተጣሉ ስደተኞች ሆኑ። መኖሪያ ስለሌላቸው በስሪላንካ ሰሜን ምዕራብ ግዛት በተለይም ፑታላም በተባለች ሞቃታማ የባህር ዳርቻ ከተማ፣ በስሪላንካ ምስራቃዊ ክፍል በትሪኮማሌና በኮሎምቦ ዙሪያ በቡድን ሆነው ሰፈሩ።
ኑሯቸውን ለማሸነፍም ከሀገር በቀል ህዝቦች ጋር ተቀላቅለው የቀን ስራና አሳ አጥማጅነትን ተያያዙት። 1830ዎቹ በኋላ ካፊሮች ከስሪላንካውያን በተለይም ከሲንሃላውያንና ከታሚል ህዝቦች ጋር በጋብቻ መተሳሰር ጀመሩ። ይህ ሂደት በማህበራዊ ህይወት ውስጥ መልካም ቢሆንም በማንነታቸው ላይ ግን ትልቅ ኪሳራ መጣ። ከአፍሪካ ይዘውት የመጡትን ኦሪጂናል የባንቱ ቋንቋዎቻቸውን ቀስ በቀስ ሙሉ በሙሉ እየረሱት መጡ። በምትኩ የራሳቸውን አዲስ ቋንቋ ፈጠሩ። እሱም የስሪላንካ ክሪኦል ፖርቹጋልኛ ይባላል። የቋንቋ የፖርቹጋል፣ የአፍሪካ ባንቱ፣ የሲንሃላና የታሚል ቋንቋዎች ድብልቅልቅ ያለ ውጤት ነው። ዛሬ ይህንን ቋንቋ የሚናገሩት ጥቂት እጅግ በጣም አረጋውያን የሆኑ የካፊር አባቶችና እናቶች ብቻ ናቸው። ወጣቶቹ ግን ዛሬ ሙሉ በሙሉ የሚናገሩትና የሚማሩት በሀገሪቱ ብሔራዊ ቋንቋዎች በሲንሃላና በታሚል ነው። ይህ ማለት በአሁኑ ሰዓት የካፊሮች የዘመናት ታሪካዊ ቋንቋ ሙሉ በሙሉ የመጥፋት አፋፍ ላይ ይገኛል። ነገር ግን ቋንቋቸው ቢጠፋም መነሻ ሀገራቸውን ባያውቁም አንድ ቅኝ ገዢ አንድም የታሪክ ማዕበል በጥቁርነታቸው ላይ ሊያጠፋው ያልቻለው አንድ ትልቅ ሚስጥር አለ። እሱም በደማቸው ውስጥ የሚነደው የአፍሪካ የሙዚቃና የከበሮ መንፈስ ነው። ይህ ማህበረሰብ ዛሬም ድረስ አፍሪካዊነቱን ጠብቆ የኖረው ማንጃ በሚባለው ባህላዊ ሙዚቃውና ውዝዋዜው ነው። ማንጃ በጥንት ዘመን በባርነትና በወታደራዊ ግዳጅ ስር ሳሉ የደረሰባቸውን ስቃይና የትውልድ ሀገር ናፍቆታቸውን ለመርሳት በምሽት በድብቅ እየተሰበሰቡ ይጫወቱት የነበረ የነፍስ ጩኸት ነው። በዚህ ሙዚቃ ላይ ራባና የተባሉ ትላልቅ የቆዳ ከበሮዎችን፣ የኮኮናት ዛጎሎችንና የብረት ሳንቲሞችን እርስ በርስ እያማቱ ልክ በሞዛምቢክ ወይም በታንዛኒያ መንደሮች ውስጥ እንደሚደረገው አይነት አስገራሚ ውዝዋዜ ያሳያሉ። ይህ የካፊሮች ማንጃ ሙዚቃ ዛሬ በስሪላንካ ውስጥ ታላቅ ታሪካዊ ተጽዕኖ አሳድሯል። ዛሬ በመላው ስሪላንካ ውስጥ እጅግ ታዋቂና አንደኛ የሆነው ባይላ የተባለው የሙዚቃ ዘውግ የተወለደው ከዚህ አፍሪካውያን የከበሮ ሪትም ተነስቶ ነው። ካፊሮች ለስሪላንካ ባህል የሰጡት ትልቁ አልማዝ ይህ የሙዚቃ ስልት ነው። የስሪላንካ ካፊሮች ዕጣ ፈንታ ምን ይመስላል ብለን ከጠየቅን እውነታው እጅግ ልብ የሚነካና የሚያሳዝን ነው። በአሁኑ ሰዓት በመላው ስሪላንካ ውስጥ ንጹህ አፍሪካዊነታቸውንና ባህላቸውን ይዘው የቀሩት ካፊሮች ቁጥር ከ500 እስከ 1000 አይበልጥም። አብዛኛዎቹ በፑታላም ግዛት ውስጥ በሚገኝ ስሪላንካ ፑራ በተባለች ትንሽ መንደር ውስጥ ተለይተው ይኖራሉ። ማህበረሰቡ እጅግ በጣም በድህነት ውስጥ የሚኖር ሲሆን አብዛኛዎቹ ወንዶች የዕለት ጉልበት ስራ በመስራትና አሳ በማጥመድ ኑሯቸውን ይመራሉ። በትምህርት ደረጃቸውና በኢኮኖሚ አቅማቸው ወደ ኋላ የቀሩ በመሆናቸው በሀገሪቱ የፖለቲካ ስልጣን ውስጥ ምንም አይነት ድምጽ የላቸውም። ከሰፊው ህዝብ ጋር ያላቸው ጋብቻ እየጨመረ በመሄዱና ወጣቶቹ ወደ ትላልቅ ከተሞች እየፈለሱ ባህላቸውን በመተዋቸው ምክንያት የታሪክ ተመራማሪዎች ይህ ማህበረሰብ በቀጣዮቹ ጥቂት አስርተ ዓመታት ውስጥ ሙሉ በሙሉ ከስሪላንካ ካርታ ላይ ሊጠፋ ይችላል ሲሉ ያስጠነቅቃሉ። የስሪላንካ ካፊሮች ታሪክ የሚያስተምረን አንድ ታላቅና ዘላለማዊ እውነት አለ። የሰው ልጅ አካሉን በሰንሰለት ታስሮ ከትውልድ መንደሩ በሺዎች የሚቆጠሩ ማይሎችን ርቆ ሊወሰድ ይችላል። መታወቂያውና ቋንቋው በኃይል ሊጠፋ ይችላል። ታሪኩም ከታሪክ መጽሐፍት ላይ ሊፋቅ ይችላል። ነገር ግን በደሙና በአጥንቱ ውስጥ የተቀረጸውን የማንነት እሳት ፍጹም ሊያጠፋው አይችልም። እነዚህ በስሪላንካ ጫካዎችና መንደሮች ውስጥ ዛሬም ድረስ በሌሊት የሚሰሙት የካፊሮች የከበሮ ድምጾች ተራ ዘፈኖች አይደሉም። እነሱ በእስያ ምድር ላይ ተነጥቀው የተረሱት ልጆቿ ዛሬም ድረስ ለእናት አፍሪካ የሚያሰሙት የናፍቆትና የህያውነታቸው ማረጋገጫ ድምጽ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ስር አጋሩን። ቻናላችን ለሌሎች ተደራሽነቱ ይሰፋ ዘንድ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ።
በቀጣይ በሌላ ለየት ያለና እውነተኛ የታሪክ አጋጣሚ ተመልሰን እንገናኛለን። እስከዚያው መልካም ጊዜ።